ግብርና ስራን አዘምኖ ምርታማነትን ለማሳደግ የመስኖ ልማት ትልቅ አማራጭ ሆኗል። በዚህም የመስኖና ቆላማ አካባቢ ሚኒስቴር ራሱን ችሎ እንዲቋቋም ተደርጎ ለዘርፉ የበጀት ነፃነትና የፋይናንስ ጥንካሬን ከመስጠቱም በላይ ለበርካታ ዓመታት ተጓተው የቆዩ ፕሮጀክቶች እንዲጠናቀቁ አስችሏል። ከነዚህ መካከል ከ15 ዓመት በፊት ተገንብቶ ነገር ግን መሰረታዊ የማጠናቀቂያና የጥገና ስራዎች ሳይሰሩለት የቆየው የተንዳሆ መስኖ ፕሮጀክት አሁን ላይ ተጠናቆ በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተመርቆ ለአገልግሎት በቅቷል። የአፋር ክልል ለሀገር ብልጽግና የሚረዱ አያሌ ሀብቶች መገኛ መሆኑንና የተንዳሆ ፕሮጀክትም የዚሁ ጸጋ ውጤት መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ ከለውጡ በፊት 490 ሺህ ሄክታር የነበረው የሀገሪቱ የመስኖ ሽፋን በመንግስት ቁርጠኝነት አሁን ላይ ከ2.4 ሚሊዮን ሄክታር በላይ መድረሱን ገልጸዋል። የኢትዮጵያ መስኖ ጉዳይ ሲነሳ ስማቸው በተደጋጋሚ የሚጠራ በህዝቡ ዘንድ የቅሬታ ምንጭ ሆነው የሰነበቱ እንደ መገጭ፣ አርጆ ያሉ ፕሮጀክቶች መጠናቀቂያቸው እንዲፋጠን እየተደረገ ይገኛል። እንዲሁም ከሰም፣ ተንዳሆ፣ ታችኛው ርብ፣ ጊዳቦና ጎዴ ፕሮጀክቶች ተጠናቀው ለልማት እንዲውሉ ተደርጓል። መንግስት በመስኖ ዘርፍ ለውጥ ለማምጣት እያደረገ ባለው ከፍተኛ ጥረት እና ቁርጠኛ አመራር የጎዴ፣ የወልወል፣ የቄጦ፣ የተንዳሆ፣ የጊዳቦ፣ የታችኛው ርብ እና ከሰም መስኖ ልማት ፕሮጀክቶች አጠናቋል። ዘርፉን ለማሳደግ በሰራ ነው ብርቱ ስራ አሁን የመስኖ ሽፋናችን ወደ 2.4 ሚሊዮን በላይ ከፍ ብሏል። በተሰራው ልማት የተለያዩ የህብረተሰብ ክፍሎች ተጠቃሚ እንደሚሆኑም ምክትል ጠቅላይ ሚኒስትሩ ተናግረዋል። ተገንብተው በተጠናቀቁ የመስኖ መሰረተ ልማቶች ላይ ወጣቶች፣ ሴቶች፣ አርብቶ አደሮች፣ አርሶ አደሮችና አልሚ ባለሀብቶች ሰርተው ራሳቸውን ሀገርን የሚጠቅሙበትን ምቹ ሁኔታ ከሚመለከታቸው የፌዴራል ተቋማት ጋር በመናበብ እንድትፈጥሩ ላሳስብ እወዳለሁ። አዋሽ ለአፋር ስጋትንም በረከትንም ይዞ ቆይቷል። አሁን ከተንዳሆ ግድብ በኋላ ግን ክልሉ የአዋሽን ስጋት ቀንሶ በረከትን ጨምሮ ተገኝቷል። ይህንንም የክልሉ ርዕሰ መስተዳደር አወል አርባ ያረጋግጣሉ። ቀን ስለ ድርቅ እናወራለን፣ ማታ ስለ ጎርፍ የምናወራበት አጋጣሚ ሰፊ ነው የነበረው። ለዚህ በጣም ማህበረሰቡ ላይ ከፍተኛ ስጋት የፈጠረበት አጋጣሚ ሰፊ ነበር እና ዛሬ በዚህ ደረጃ የነበሩትን ጉሌቶች ያልተጠናቀቁ ስራዎች ተጠናቀው ደግሞ በተለይ ግዛት ፕሮጀክት የመጀመሪያው ፌዝ አካባቢ ላይ ስራዎች የተጠናቀቁ ስራዎች በተደጋጋሚ ጎርፍ ጥቃት የደረሰባቸው አጋጣሚዎች ሰፊ ነበር። የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ እንዳሉት በተንዳሆ መስኖ ፕሮጀክት በተደረገለት የማሻሻያ ስራዎች በአሁኑ ጊዜ የተሟላ አገልግሎት መስጠት ይችላል። አሁን በተሰራው የእድሳት ስራ የውሃ ፍሰቱን በአስተማማኝ ሁኔታ መቆጣጠር የሚያስችል የኤሌክትሮሜካኒካል ስራ በአዲስ መልክ ተሰርቶለታል። ዘመናዊ የዲጂታል መቆጣጠሪያ ሲስተም ዲጂታል ኮንትሮል ሲስተም በመገጠሙ ግድቡ ሙሉ በሙሉ ወደ ተሟላ አቅሙ መመለስ ተችሏል። ማህበረሰቡና የመስኖ ካናሎችን ከጎርፍ አደጋ ለመከላከል 27 ኪሎ ሜትር የጎርፍ መከላከያ ግንብም ተገንብተዋል። ሚኒስትሩ እንዳሉት ፕሮጀክቱ የግብርናው ዘርፍ የተስፋ ምንጭ፣ የኢኮኖሚ እድገት መሰረት እና የዜጎች ምግብ ዋስትና ማረጋገጫ ነው። ኢትዮጵያ 10 ሚሊዮን ሄክታር የሚሆን በመስኖ ሊለማ የሚችል መሬት እንዳላት መረጃዎች ያመለክታሉ።